ቦምቡ ፍቅርሽ ሲፎነዳ ዋይ ላንቺ ቡዬ ጎባ ሆዳ ዋይ ቦምቡ ፍቅርሽ ሲፎነዳ ዋይ ላንቺ ቡዬ ጎባ ሆዳ ዋይ ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በሱጭ ስትጎንዶሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎ ሞዳችሁ 3000 ላይክ እንድትገጭን ቦቶቱና ጋብዛችኋለሁ። ለዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና ሚድል ኢስት ጆርናል የዘገበውን እጅግ በጣም አስቂኝ ነው። እንግዲህ የሚድል ኢስት ጆርናል ዘገባ እንደሚያሳየው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሚስቱ ጋር ደወላሉ። የኔታንያሁ ሚስት ጋር ደውለ አንቺ ይሄ ወፈፌ እብድ ባልሽ እንደዚህ ማበዱንና መቀባጠሩን ካልተው በስተቀር እሱን ወደ እስር ቤት ልጅሽን ደግሞ ከአሜሪካ ዲፖርት አደርጋለሁ፣ ያንቺንም ገንዘብ አሜሪካ ያቆማቻችሁ ጽፎር ቁጥር የሌለው ገንዘብ አፍነዋለሁ፣ አልሰጣችሁም፣ አግደዋለሁ ብሏል አሉ። ሰውየው እንደምታውቁት ከቀናት በፊት ደውሎ ኔታንያሁ ጋር አንተ ሰውዬ አንተ እብድ ወፈፌ ምን አባ ነው ሊባኖስን የምትወረው? አርፈ ቁጭ በል። እኔ ባልኖር ኑሮ ትታሰር ነበረ። እኔ ነው ከእስር ቤት ያስሞለጥኩ። አርፈ ቁጭ በል ብሎ ደውሎለት ነበር። እና ትራምፕ ቁጭ ብሎ ሲያስበው ጠረጠረው። ኔታንያሁ ሊሰማም ይችላል። ስለዚህ ደግሞ ሚስቱን ደውዬ ልጠስጥዛት እስቲ ብለው ሚስቱ ጋር አልደወለላቸው። ዘገባ የኔ አይደለም፣ የሚድል ኢስት ጆርናል ነው። እናንተ ሄዳችሁ ቼክ ማድረግ ትችላላችሁ። እና ደውሎ ሚስት ጋር ልጅሽን ከአሜሪካ የኔታንያሁና የሳራ ኔታንያሁ ልጅ አሜሪካ ነው ያለው እና ዲፖርት ነው ማድረግላቸው። በአፈሳ መልክ አፍሼ እመልስላችኋለሁ ወደ እስራኤል። የእናንተንም ያንቺንም የባልሽንም ገንዘብ ደግሞ አግደዋለሁ። በአሜሪካ ያለውን ደግሞ ባልሽን አስረዋለሁ። ይሄ ሊባኖስን እወራለሁ ብሎ ኢራንን የሚያስቆጣብኝ ነገር እኔ በእናንተ ፍቅር ላንቺ ፍቅር ቦምቡ ፍቅርሽ ሲፈነዳ ላንቺ ብዬ ገባሁዳ አለ። ትራምፕ ይህን ጦርነት አልጀመረም፣ ኔታንያሁ ጀመረ። ከዛ በኋላ ሳይወድ በግዱ ምን እንደያዘው አላቅም፣ አስደግመውበት ይሁን ምን ይሁን አላቅም። የሱዳን ሞተት ሰውየው ሶተት ብሎ አሜሪካ ጦርነት ውስጥ ገባች። አሁን በምን መልኩ ትውጡ? አሜሪካ መውጫ የለም። ቦምቡ ፍቅር ሲፈነዳ መውጫ የለም። ሞፈራፈኛ ትራንትና ምንድን ያለው ለሪፖርተሮች የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ቁጭ አድርጎ ዓለም እየሰማ ኢራን እኮ ቬንዙዌላ አይደለችም ከባድ ነው አለ። እኛ መጀመሪያ እኮ ተነግረናል። ገና ጦርነቱ ሳይጀመር ከ6 ወር ከዓመት በፊት ጀምረን አረ ኢራን እኮ ቬንዙዌላ አይደለችም አንተ ወፈፌ ዱና ቁርጥ ምንም የምታውቀው ነገር የለም ያለ ፖለቲካ አርፈ ቁጭ በልበለን ነበር እኮ። ትራምፕ ነው የሚሳካ አይደለም። ሁሉም ሰው እንደናንተ ቆራፋፋ አይደለም። ሌላው ዓለም ቆፍጠን ብሎ ተዘጋጅቶ ተደራጅቶ እየጠበቃች ስለሆነ በተከፈተው ጉድጓድ አትግባ። ራሽያ እንኳን ነው ለምናለች። ራሽያ ጉድ የለም ትራምፕ ተው ጉድ የለም አንተ እዚህ የተቆፈረልህ ወጥመድ ውስጥ እየገባ ነው ብለዋል። ቻይኖቹም ራሱ ራሽያ ናቸው። ሰውየው ግን ወፈፌ ነበርና ገባ። አሁን ምን አለ ትራምፕና ለሪፖርተሮች ኢራን ቬንዙዌላ አይደለችም፣ በጣም ኃይለኛ አገር ነቻል። በጣም ኃይለኛ በጣም ጠንካራ አገር ራሱ የተበላላ ኢራኒየም የአሜሪካ ኮማንዶ ይሄ ዴልታ ፎርስ ምናምን ተወርውሮ ያመጣል ያልኩት ውሸት ነው። ውስብስብ ነው፣ አይሆንም። እና ይሄ ይመስለኛል ራሱ የአሜሪካ ፖለቲከኞች ጭምር በሆሊውድ ፊልም ሳይናውዙ የቀራ ይመስለኛል። ልክ ብዙ ኢትዮጵያውያን በህንድ ፊልም ፍቅር ደንዝዘው ፈዘው እንዳደጉት ሁሉ የአሜሪካ ፖለቲከኞችም ሆሊውድ ሳያጠቃቸው የቀራ አይመስለኝም። ኢራንም ለዚህ ነው እነዚህ የአሜሪካ የጦር ጄኔራሎችም ሆነ የፖለቲከኞች ቁጭ ብለው የሆሊውድ ፊልም ሲያዩ ነው የሚውሉት። ተጽዕኖ አሳድሮባቸው የሚገርም ነው። እና ቃል በቃል ነው ለና አይደለም ያለው። አሜሪካ ውስጥ ሲኤንኤን፣ ፎክስ ኒውስ ሁሉ ዘግቦታል። የነሱ ሰዎች እናንተ ቼክ ማድረግ ትችላላችሁ። ኢራን ሀያል አገር ነች። የማትሞከር እንኳን ውጊያ አለ ውይይት፣ ድርድር ራሱ ከኢራን ጋር እጅግ በጣም ከባድ ነው፣ ያዶክማል። እኔ እኮ ነግራችኋለሁ እንደሚወራ አይደለም። ተልፈስፍሰዋል። ውስጣቸው እንኩሮ ሆናል። የእስራኤል የቀድሞ ጠቅላይ ሚኒስትር የነበሩ የእስራኤል የጦር ጄኔራሎች የነበሩ በሙሉ እየወጡ ይሄ ኔታንያሁ የሚባል ወፈፌ ድንዙዝ እስራኤልን ወደ መቀመቅ ይዞ እየገባ ነው፣ ወደ ውድቀት አፋፍ ላይ ይዟት እየኮበለለ ነው እየተባለ አብዛኛው እስራኤል ጄኔራሎች፣ የቀድሞ ጄኔራሎች፣ የደህንነት ሹሞች፣ የአሜሪካን ቢሆን የቀድሞ ጄኔራሎች፣ የደህንነት ሹሞች ይሄ ነገር አደገኛ ነው፣ ወደ መቀመቁ ይዛችን እየገባች ነው፣ ኢራንን ለመነካቸው
ተናገርኩኝ ከኔ ጀርመን ፈረንሳይ በሙሉ አውሮፓ በሙሉ እነዚህ ጣሊያን የምትላቸው የመድጉስ ይደግሱ የነበሩት ኢራን ላይ በፍጹም አንድ ነው ሐሳባቸው። ኢራን ትጥፋ፣ ትውደም፣ ትዶምሰስ አቋማቸው አንድ ነው። ችግሩ ምንድነው? አሁን ጊዜው አይደለም። ኢራንን ለመቋቋም የሚያስችል ልታመጣ የምትችለውን ኢኮኖሚያዊ፣ ፖለቲካዊ ቀውስ መቋቋም የምንችልበት ሁኔታ ላይ አይደለንም። ኢራንን ማውደም ይቻላል፣ ግን የኛንም ኢኮኖሚ ይዛ ትወድቃለች። የኛንም ደህንነት ይዛ ትወድቃለች። መላ ዓለምን ወደ መቀመቅ ታስገባለች ነው የአውሮፓውያኖቹ አቋም እንጂ ኢራን መቀጥቀጥ አለባት፣ መፍረስ አለባት፣ መውደም አለባት። እዚህ ላይ ምንም አይነት ርህራሄና ቅድስና የላቸውም እነሱ። ችግሩ ምንድነው? ልክ የእስራኤልና የአሜሪካ ድንባዣሞች በደሞ ነፍስ ነው። በነገራችን ላይ ሰሞኑን ምናልባት ትራምፕ የእናንተ ሚስት የኔ ሚስት ጋር ሊደውል ይችላል እና ተጆቃል ሰውየው እኮ እና ሚስቶቻችሁ ጋር ሊደውል በማታውቁት ስልክ ከተደወለ አታንሱ። እሺ ትራምፕ ሊሆን ይችላል። እርዱኝ ሊል ይሆናል። እርዱኝ ለማለት ሊደውልባችሁ ይችላልና እባካችሁን ቤተሰቦቼ፣ ፎሎወሮቼ፣ አጋሮቼ፣ ወገኖቼ ሰሞኑን በማታውቁት ስልክ ከተደወለላችሁ ስልክ አታንሱ። እኔ ጋርም በተደጋጋሚ እየተደወለ ነው። ሚስቴ ጋርም ተጨቋል ስንል ተራ ፕሮፓጋንዳ። እኛ እኮ ካድሬ አይደለንም። እኛ የኢራን ካድሬ አይደለም። ከየት አገናኝቶን በምን እድላችን ቢገኝማ ማረ ወተቱ ነበር፣ ግን አይገኝም። ግን እውነታው እንድታውቁት ያክል ነው። እውነታው እንድታውቁት ያክል ሰሞኑን በማታውቁት ስልክ ከተደወለ እኔ እኮ በጣም የሚገርም ነው። ሚስት ጋር እንዴት ይደውላል? ነውር አይደለም እንዴ? ነውር እኮ። ግን ሰውየውን ጠረጠረው። በእርግጥም ይጠረጠራሉ የእስራኤል ፖለቲከኞች። በዚህ ያወሩትን በዚህ ዞር ብላ ያደሩ። አሁን ቤን ጌቨር የሚባለው የእስራኤል የደህንነት ሹም ትራምፕ ሆይ እንወድሃለን፣ ትራምፕ ሆይ በጣም እንወድሃለን፣ እናፎቅርሃለን፣ እናድንቅሃለን፣ ነገር ግን ይሄ ነገር አንተወውም አለ። ምን ማለት ነው? ሊባኖስን እንወራለን ነው። ሊባኖስ ከተወረረች ደግሞ ኢራን አቀምሳለሁ እስከ አፍንጫ እንደሞጣችሁ ጠላቶች እንዳመጣጣችሁ እቆበላችኋለሁ ብላለች። ኢራን ደግሞ እንዳመጣጣቸው በቦምብ ነው የምትፈልገው፣ ቦምብ ፍቅር ከነ የምትፈልገው ፍቅር ሰጣችኋለሁ እስከ አፍንጫችሁ እስኪ ያቅለሸልሻችሁ እስኪሞራችሁ ድረስ ጦርነትን እግታችኋለሁ። በቃ ቃል እኮ ኧረ አላመንኩም፣ ውሸት ነው፣ ግጠመኝ። በነገራችን ላይ የአሜሪካ የጦር መርከብ ዛሬ ሌሊቱን ተመቶ አድሯል በኢራን ክሩዝ ሚሳይል እየተባለ ነው። መረጃዎቹ ገና አሁን ቅርብ ሰዓት ነው የወጡት፣ እየተጣሩ የምናየው ጉዳይ ይሆናል። ነገር ግን ኢራን ዛሬ ሌሊትም የአሜሪካን ግዙፍ የጦር መርከብ በክሩዝ ሚሳይል መታለች እየተባለ ነው። ገና ትሞታል። ምሽቱ ጀመረ። አሁን እኮ ገና እያሟሟቀ እኮ ነው እያሟሟቀ እና ቦምብ ፍቅሮ የእስራኤል ሲፈነዳ ላንቺ ብዬ ገባሁዳ አለ ትራምፕ። የሆነው ነው መውጫ የለም። እስከ መቀመቅ ትገባለህ፣ አብረህ ተያይዘህ ትወድቃል። ያው የፈረደበት የአፍሪካ ጉዳይ ነው የሚያሳስበው። ረሃብ ነው ጠኔ፣ የከፋ ጠኔ፣ ሌላ ነገር የለውም። ምንም አዲስ የለም። አፍሪካ ልማት ላይ እድገት ላይ የለም እንደዛ አይነት ነገር። አፍሪካ ዘላለም ዓለም እንጀራ ጉርስ የዕለት ጉርስ ምግብ አስቸኳይ እርዳታ። ከዚህ አሁንም የከፋ ዓለም ከዚህ የከፋ ነገር ብትገባ ምንም ከዚህ ከእንጀራ ከምግብ ከዕለት ጉርስ የተሻለ ጥያቄ ስለሌላት ምናልባት እነሱ ተያይዘው ወደ እልቂት ሲገቡ አፍሪካ የበለጠ ይርባታል ወይስ እንደ ልማዳችን እርስ በርሳችን እንበላለን ወይ አፍሪካውያን የሚል ሾላ በድፍን የሆነ ሀሳብ ነው። ኤኒዌይስ አሁን ትልቁ ነገር ትራምፕ መወያየት ከባድ ነው። እንኳን ውጊያ ከኢራን ጋር ድርድር ቁጭ ብለው እነሱን ለማታለል ማለት እነሱ እኮ ድርድር ከሌላቸው ማታለል፣ መሸወድ፣ ማዘናጋት፣ አከርካሪን መስበር 2 ወር ሙሉ በዚህ ተኩስ አቁም ወረዲ ወደ 2 ወር እየተጠጋ ነው እና ምንድን ያሉት በእነዚህ 2 ወር ውስጥ እንኳን ድርድሩ የ2 ወር ሙሉ ድርድር ጫፉን መያዝ አቃተናል እና እኔ ግን ይሄ ድርድር ከተደረሰ ግን ሙጀቶ በሐመኒ ጋር በአካል ተጎናኝቼ ሰላም እንዴት ነህ ብዬ ክብሬን መስጠት ፈልጋለሁ አለ። ምን አባት ሰጣለሁ? ክብር አያስፈልግም። አንተ ጋር ምንም አይነት ክብር አያስፈልግም። ላገኘው አያምኑም። ሰው አይመስላቸው። አሁን እኮ የአሜሪካን እስራኤል ፖለቲከኞች ኢቭን የኢራን ባለስልጣናት ሰው ሁሉ እየመሰላቸው መንፈስ ጎድለናል ሲሉ ይኮሰታል። አሁን ማርኮ ሩቢዮ የአሜሪካ ምክትል ፕሬዚዳንት ትናንትና አለ እኮ ሙጀት ተባለ። ራሱ ትራምፕና ራሱ ወጥተው ነው ገለናል፣ ሰውነቱ ሁሉ ፈራርሷል፣
የለም ሰው አይመስልም ያሉ እነሱ ናቸው። አሁን ደግሞ ወጥተው በጣም የሚገርም ነው ሙጀተባ ሐመኒ አለ በህይወት አለ ማርኮ ሩቢዮ። ትራምፕ ደግሞ ምን አለ? አግኝቼው ፍቅሬን ክብሬን ብገልጽ አለ። ተንኮል የሆነ ሴራ አድብቶ ነው። ሌላ ሰው ነው። አሳሲሞቻችሁ ለእናንተ ሼር አድርገ ላይክ አድርገ ወልዳችሁ አለ ፒስ